ወላሂ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን። ኦርቶዶክስን ጨርሳለን በአላህ ፍቃድ። ፔንቴና ኦርቶዶክስን ጨርስ ይህ ባንዳ ነው የሚቀይረው የሚል ነገርም እንግዲህ ሐዋሳ ገብርኤል ይሄድ ነበር፣ ቁልቢን ገብርኤል ልጓዝ ነበር፣ ሸንኮራ ዮሐንስም አልቀረም። የዛን ጊዜ ግን እንሄዳለን። በቃ ቤተክርስቲያን እንሳለምና ፈታ ብለን ጠጥተን ሰከን እንመጣለን። ወንጌል አላወቅኩም ነበር ይላል። መች ቤተክርስቲያን አለህና አንተ? ራሳችን ባጠፋነው ጥፋት ቤተክርስቲያን እንወቅሳታለን። ደግሞ ማናፍረው እኮ ሚዲያ ላይ ወጥተን ቤተክርስቲያን እንሰልም ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን። ዛሬም እንደተለመደው ምርጥና አሪፍ ቪዲዮ አስተማሪ የሆኑ ቪዲዮዎችን ለእናንተ ይዘን መጥተናል። እንዲሁም ሙስሊሞቹ የራሳችን ባንዲራ ያስፈልገናል ብለው ባንዲራቸውን እያወጡ ይገኛሉ። እንዲሁም ደግሞ ሃይማኖታችን ላይ ወይንም ኦርቶዶክሳውያንን መግደል አለብን ማጥፋት አለብን የሚል እሳቤዎችን ይዘው የመጡ ይገኛሉ። እስኪ እነዚህን ቪዲዮዎች እንመለከታለን በሰፊ። ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ወላሂ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን። ታያላችሁ፣ በቅርብ ጊዜ ኦርቶዶክስ ትጠፋለች። አረ እንደው በመቤት ይቺን ሃይማኖት ማጥፋት ስትጀምሩ ከኔ ጀምሮ ኦርቶዶክሲያን ባለማተቦች እንደዚህ አይነት የሞት አዋጅ እየታወጀባችሁ ይሄው ዝም ብላችኋል። ክርስቲያንና ሚስማር ሲመታ ይጠብቃል የሚባል ትንግርት፣ ቀኝን ሲመታ ግራን ስጥ የሚል ትንግርት ይዛችሁ እስከ መቼ ነው በእንደዚህ አይነት ሁኔታ የምንዛለቀው? እንደዚህ አይነት የሞት አዋጅ እየታወጀብን እንደዚህ አይነት የሞት አዋጅ እየተነገረብን እያያችሁ አንገታችሁን ደፍታችሁ ዝም የምትሉ ከሆነ ሰምታችሁ እንዳልሰማ አይታችሁ እንዳላየ የምትሆኑ ከሆነ እማምላክ ወላዲተ አምላክ ምስክሬ ነች፣ የሚመጣው ዘመን በጣም አስከፊ ነው የሚሆነው። የኛ ሃይማኖት ግደልን ፍለጥን ብታስተምር ኖሮ እማምላክ ወላዲተ አምላክ ምስክሬ ነች፣ በእንደዚህ አይነት ሁኔታ እንዛለቅም ነበር። አታፍሪም? እናጠፋለን ስቲ ብላክቦርድ ላይ ወይ ወረቀት ላይ የተጻፈ ነገር መሰለሽ የምታጠፊው? ጥግ ድረስ መተና ከበርናችሁ፣ መሃል ድረስ መታችሁ ናቃችሁ። ክፍታፍ ወላሂ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን። ታያላችሁ፣ በቅርብ ጊዜ ኦርቶዶክስ ትጠፋለች። ምን ይባላል? አሁን እግዚአብሔር ምንድነው የሚባለው? ምንድነው የሚባለው? ኡስታዛችሁ ይፎክራል፣ እናንተ ትፎክራላችሁ። እምነታችሁ ግደል ፍለጥ ነው። ሀገር የመሰረተችን እምነት እናጠፋለን። ብላክቦርድ ላይ የተጻፈው ጽሑፍ መሰላችሁ እንዴ? እንዴት ይሄን አታስቡ? እንግዳ እኮ ናችሁ። እንደ እንግዳ አትሆኑ። የሰው ቤት ገብታችሁ ከቤት ካላስወጣ ነው ይባላል እንዴ? ምን አይነት አስተሳሰብ ነው ያላችሁት? ለነገሩ እናንተ ከሰይጣን ጋር ስለምትኖሩ ጂኒ ስላለባችሁ ነው። ቀድማችሁ ግን እናንተ እንዳጠፉ ቀድማችሁ እንዳጠፉ እያሉ የተናገሩ ይገኛሉና ይሄ ባንዳ ነው የሚቀይረው የሚል ነገርም እንግዲህ ከነሱ አንደበት የሰማን ነው የምንገኘው። ሁላ በዚህ ባንዲራ አብዛኛው ፕሮፋይላቸው ይሄ ነው። ይሄ ባንዲራ ፕሮፋይል ካደረጉ ሙስሊሞች ናቸው ባጭሩና እንግዲህ እስልምናው በዚህ መልኩ መጥቷልና ጂሃድ የሚል ተሳቢ ስላላቸው ይሄንን ጂሃድ ደግሞ ክርስቲያኖች ላይ መፈጸም ይፈልጋሉና ይሄ ደግሞ ልክ አይደለም። ሀገራችን ወደማይሆን ነገሮች ይወስዳሉ ይመራሉ ብለን እናስባለን። ቤተክርስቲያናችን ደግሞ እኛን ግደሉ ብላ አታዘንም። እናንተን በርግጥ ሊያዝ ይችላል ጂሃድ የሚል እሳቤ ስላላችሁ። እኛ ቤተክርስቲያን ግን አስቡት፣ መግደልን ብትፈቅድና ጂሃድ የሚባለው አስተሳሰብ እኛ ጋር ቢኖር እልቂት ነው የሚሆነውና ልክ አይደለም። እንደዚህ አይነት ሰዎች እስልምናን ቶታሊ ይወክላሉ ብለን እኛ አናምንም። አሪፍም የሆኑ ጥሩ የሆኑ እስልምናዎች ወይንም ሙስሊሞች አሉ ብለን እናምናለን። እስኪ ከነዚህ አንዱን ቪዲዮ ላስመልክታችሁ። ሶስተኛ መልእክቴ ለምናከብራቸው የክርስቲያን ወገኖቻችን እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት ነው። በመከባበር በመወያየት ዲኑን ዲስከስ ማድረግ እንችላለን። እስልምና ጋር ቀርቦ እጅ ያልሰጠ የለም። ስለ እስልምና ተከራክሮ ሻሃዳ ሳይወጣ የወጣ የለም። 100% እርግጠኛ ነኝ። በእኛ እጅ ብቻ ስንት ሰው ሻሃዳ ተቀብሏል? እስልምና ጋር መወያየት የፈለገ ፊት ለፊት ይምጣ። በሚፈልጉት መጽሐፍ በሚፈልጉት ርዕስ ማውራት ይቻላል። ዕውቀት ይዳኝ ያኔ፣ ሐሳብ ያሸንፍ ያኔ። ስድብ አይደለም፣ ማንጓጠጥ አይደለም፣ ትልቅ ስብዕና ማርከስ አይደለም። ዕውቀት ይዳኝ። እስልምና ሁሌም በሩ ክፍት ነው። እንግዲህ እንደተመለከታችሁት እንደዚህ አይነት ሙስሊሞች አሉ። መጽሐፍ እንከራከር መሰዳደብ አለ መወራረድ አይደለም ብሎ የሚያምኑ እንደዚህ አይነት ቅን የሆኑ ሙስሊሞች እንዳሉ ሁላ እንደዛችም ልጅ ጂሃድን እንፈልጋለን የሚሉ ሰዎች አሉ። እንግዲህ ከዚህ በፊት ደግሞ ወንድማችን እፎይ ላይ ጫና እያደረጉበት የነበረው እንዲሁም ሙስሊሞች መገደል አለበት ብለው እያሰቡ የነበሩበትን እስኪ ወደ ኋላ ተመልሰን ቪዲዮ ላሳያችሁ። ኦርቶዶክስን ጨርሳለን በአላህ ፍቃድ። ፔንቴና ኦርቶዶክስን ጨርስ። እኔ የምለው እንደ ፈጣሪ ፍቃድ ሰው ገላለሁ ተብሎ ይነገራል እንዴ? ፈጣሪ እንግዲህ ባላህ ፍቃድ
ኦርቶዶክሶችንና ፕሮቴስታንቶችን እንገላለን፣ ጂሃድ እናውጃለን። ለውም አስፋልት ላይ ህግ አለ በሚባልባት ሀገር በኢትዮጵያ አልተገረማችሁም? እኔ ተገርሜያለሁ። ለማንኛውም ኮፒ ሊንክ አድርጉልኝ ውዶቼ፣ እንደተለመደው ክርስቲያኖች። ይሄ ቪዲዮ ደግሞ ለታሪክ ይቀመጥ። መቼም እኛን የፈጠረ አምላክ አያንቀላፋም አይደል? የድንግል ማርያም ልጅ ተዋጊ ነው። እኛ የምንበቀልለት ሳይሆን እሱ የሚበቀልልን አምላክ አለ አምናለሁኝ። ግን አንድ ጥያቄ አለኝ። የሙስሊም ወገኖቼ ጂሃድ አስፋልት ላይ ሲያውጅ ትክክል አይደለም ብላችሁት ይሆን? አንድም ቪዲዮ አላየሁም። ታዲያ ይሄ ነገር አያስተዛዝብም? አስተምሮታችሁንስ ጥያቄ ውስጥ አይከትም? ግራ ተጋብቼ ነው። ለማንኛውም ዛሬም ነገ እነግራችኋለሁ፣ እኛ ክርስቲያኖች መግደል እንጂ መሞት አንፈራም። ምናልባት ግን አሁን ላይ ሰው ሲገለን ዝም ብለን ላናይ እንችላለን። ህግ አለ፣ ህግን እንጠብቃለን። ከዛ ውጭ ግን በእናንተ እንዳይብስባችሁ አስፋልት ላይ ሰውን እገላለሁ እያለ ካሜራ ይዞ ሲቀርጸው የነበረው ሰውና ሌላውም ሰው እየሰማ ነበር። ምናልባትም አንድ ሰው ተናግሮታል መሰለኝ ከጎን በድንጋይ ነው የምጨፈልቅሽ ሲል ሰምቻለሁ። መልካም። እኔ ግን ለመንግስት ጥያቄ አለኝ። እፎይ ይያዝ አይያዝ ማውቀው ነገር የለም። ይሄ ሰው ግን ህግ ባለበት ሀገር ሰውን እገላለሁ፣ ክርስቲያኖችን እገላለሁ፣ ጴንጤ፣ ፕሮቴስታንት፣ አይሁዶችን ባላህ ፍቃድ ጂሃድ እናውጃለን ሲል ህግ ካልጠየቀው መንግስትንም ጥያቄ ውስጥ ይከታልና ልብ ልትሉት ይገባል። እኛ የምናመልከው አምላክ ግን ዛሬም ነገም እነግራችኋለሁ የፍቅር አምላክ ነው። ሰውን የሚገል ሳይሆን ሞቶ የሚገዛ አምላክ ነው። የፍቅር አምላክ ነው። ስለኔ ኃጢያት የሚሞት እንጂ እኔ ስለሱ የምገልለት አምላክ የለኝም። ለምንድን ነው እንደነዚህ አይነት ባለጌ ጋጠወጥ እምነት አልባ የሆኑ ሰዎች ልባት የማይሰጣቸው? ለምንድን ነው? የዚህ ልጅ አካውንቱ ብቻ አይደለም መላሱ ሊዘጋለት ግድ ይላል። ይሄ ልጅ ያለበት አካባቢ ያላችሁ ሙስሊሞች አላችሁ፣ እርግጠኛ ነኝ። ሄዳችሁ እሱን መዘየር አቅቷችሁ ነው? ሄዳችሁ እሱን ልክ ማስገባት አቅቷችሁ ነው? ወላሂ ነው የምላችሁ። ይሄንን ቪዲዮ አይታችሁ ሁላችሁም ዝም እንዳትሉ። እኛ ሙስሊሞች በትንሹ እርምጃችን መልካም። የኔ ተወዳጆች አንድ ውለታ እንድትውሉልኝ ይፈልጋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 44 እስከ 45 እንዲሁም ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 14 ጀምሮ የተናገረው አለ። ለሚያሳድዷችሁ ጸልዩላችሁ፣ ለሚረግሟችሁ መርቋቸው ይላል። እቺን እህታችንን ብንመርቃት ምን ይመስላችኋል? እንድገደል የሞት አዋጅ እያስነገረች ስለሆነ ክርስቶስ አስቀድሞ ምን ብሎ ነግሮናል? እኛ በዮሐንስ ወንጌል ምዕራፍ 16 ላይ ከቁጥር 1 እስከ 2 እንዳትሰናከሉ ተጠንቀቁ፣ ከምኩራብ ያወጧችኋል፣ የሚገድሏችሁም እንኳን ይመጣል። ያንን የሚያደርጉት እኔንና አብን ስላላወቁ ነው፣ እነሱ ደግሞ እግዚአብሔርን ያገለገሉ መስሏቸው ነው ይላል። እሷ አሁን ለአምላኳ ለምታመልከው በሐሳቧ ማለት ነው ለፈጠረችው አምላክ መሐመድ ለፈጠረላት እኔን አርዳ አላህን ልታስደስት እያሰበች እንዴት አንድ ወንድ ይጠፋል እፎይን የሚያርደልን እያለች ነው ማለት ነው። እኛ ግን አስቀድሞ ክርስቶስ ምን ብሎ ነግሮናል? እኔን የምትከተሉ ከሆነ ከምኩራብ ያወጧችኋል፣ ይገድሏችኋልም ብሎ ነግሮናል። ለዚህም ነው ይህንን ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 35 ጀምሮ ሲናገር ምን ይላል? ከክርስቶስ ፍቅር ማን ይለየናል ይላል። ከክርስቶስ ፍቅር ማን ይለየናል? ራብ፣ ስደት፣ መከራ፣ ጭንቀት፣ ፍርሃት፣ ሴፍ ማን ሊለየን ይችላል ይላል። ማንም። ምክንያቱም ቀኑን ሙሉ አለ ስለ አንተ እንደሚታረዱ በጎች ተቆጠርን ይላል። በዚህ ሁሉ ግን ከአሸናፊዎች እንበልጣለን። ከፍታ ቢሆን ዝቅታ ቢሆን፣ ኃያላት ቢሆኑ ግዛታት ቢሆኑ፣ መላእክት ቢሆን ዋትኤቨር ማንኛውም ቢሆን፣ ነገስታት ቢሆኑ ፍጥረታት ቢሆን፣ የሚመጣው ቢሆን ያለው ቢሆን ሁሉም ከክርስቶስ የሚበልጡ አይደሉምና በክርስቶስ ከሁሉ ከአሸናፊዎች እንበልጣለን። ስለዚህ የአራጅ ክለቦች ተሰባስበው ቢዝቱ እኛ የያዝነው ክርስቶስን እውነትን ስለሆነ አስፈራንም ማለት ነው፣ አንደነግጥም ማለት ነው። መሐመድ ግን ምን ይላል? እኔ የመጣሁት ሰዎች ሁሉ ላኢላሃ ኢለላህ እስኪሉ ድረስ ልጋደል ነው። እንደዛ ካላሉ ንብረታቸው ህይወታቸው አይጠበቅም፣ የሰየፏታል አለ።
ያው እንደምታዩት አዲሱን ሳይ ሙስሊም 21 መመልከት ይቻላል ማለት ነው። እንዲሁም መሐመድና አላህን የተናገረን አለ እጁን እያፈራረቁ አንድ እጁን ከዛ እግሩን ከዛ ሁለተኛ እግሩን ከዛ አንገቱን እየቆራረጡ መግደል ነው። ሱራ አልማኢዳ የማዕድኑ ምዕራፍ አያ 33 ላይ። ስለዚህ መሐመድን መናገር ማለት ልክ መሐመድ ላይ ጦርነት እንደመክፈት ስለሆነ አካላቶቹን ቀስ ቀስ እያሉ እየቆረጡ አሰቃይቶ መግደል ነው ይላል። ችህታችን በዛ መሰረት ነው አሁን እኔ እንድገደል ለዚህ አይነት አዋጅ ያስነገረችው ማለት ነው። እንግዲህ እንደሰማችሁት ነው። እፎይንም ከያኔ ጀምሮ ይዘውት እንደዚህ እያሉ ይገኛሉና እስልምና በራሱ ይሄ ዋቢ ሙስሊሞች ወይንም ዋቢ እስልምና የሚባለው ነገር በጂሃድ የሚያምን ሰውን በመግደል የሚያምን እስልምና ነው ብለን እናስባለን። ማለትም ይሄ አክራሪ እስልምና ናቸው። እነዚህ እስልምናዎች ደግሞ ልንጠነቀቃቸውና ትኩረት ሰጥተን ተጽዕኖ ልናደርግባቸው ይገባል ብዬ አስባለሁ። አሁንም ብዙ ነገሮች እየወጡ ነው። ኦርቶዶክስ ቤተክርስቲያን ግን ለነዚህ ሰዎች አጥጋቢ የሆነ መልስ አንዳንዴ እኮ ቀኝን ሲመታ ግራህን ስጠው የሚለው ነገር ይቅርና ላደረጉብን ነገር እኛም ምላሽ መስጠት አለብን ብዬ አስባለሁ። እየሆነ ያለው ነገር ምላሽ ባለመስጠት በጣም ገፍተው መጥተዋልና ልክ አይደለም። ይሄ ደግሞ ቅድስት ቤተክርስቲያን እግዚአብሔር አምላክ ይጠብቃት። መጋቤ ሐዲስ ዶክተር ሮዳስ አንድ መልእክት አስተላልፈዋል። እሱን ሰምተን ስንመለስ በወርሃ ጽጌ በተለይም ደግሞ በሊቃውንቱ እንደው ባይደረጉ ብለን የምናስባቸውን ነገሮች የምንጠቆምበትን ፕሮግራም እንመጣለን። የመጋቤ ሐዲስ ዶክተር ሮዳስን መልእክት ሰምተን እንመለስ። እንኳን ለዘመነ ጽጌ በሰላም አደረሳችሁ። በቤተክርስቲያናችን ስርዓት መሰረት ከመስከረም 26 ከዳር 5 ድረስ ዘመነ ጽጌ ተብሎ ይታወቃል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በአበባ አንዳንዴ እናቱ ቅድስት ድንግል ማርያምን በአበባ በመዓዛ በፍሬ እየተመሰለ ብዙ ምስጢር የሚገለጽበት ልዩ ሳምንት ነውና እኔም በዚህ በዘመነ ጽጌ ወይም በጽጌ ወቅት እስከ ህዳር 5 ባለው ጊዜ ልዩ ሁላችንን የምትወዱት ማህሌተ ጽጌ ይቆማል። በተለይ ሊቃውንቱ እጅግ ለየት ያለ በጣም የነፍስ ምግብ የሆነውን ማህሌተ ጽጌን በቤተ ክርስቲያን ያደርሳሉ። ስለዚህ የየሳምንቱ ማህሌተ ጽጌ ደግሞ ይነገራል። ስለዚህ እኔም በዚህ የዩቲዩብ ቻናሌ ላይ የየሳምንቱን ማህሌተ ጽጌ ጊዜ ካለ ደግሞ ሰቆቃወ ድንግል የየሳምንቱን መዝሙር ሌሊት ሊቃውንቱ የሚቆሙትን ትርጓሜውን አቀርብላችኋለሁ። በሀገርም በውጭም የምትከታተሉ ውድ ምእመናንና ምእመናት ይሄን ፔጅ ላይክ በማድረግ ተከታተሏቸው ማለት ነው። አውቀን ማህሌቱ ላይ እንድንገኝ ዶክተር ሮዳስ ብላችሁ ዩቲዩብ ቻናል ላይ ግቡና ትርጓሜውን ስሙት ማለት ነው። ዶክተር ሮዳስን መቼም በፍልሰታ ጾም የምታስታውሱን ትርጓሜው እጅግ ልብን የሚሞላ በተመስጦ የሚወስድ ሊቃውንት እግዚአብሔርን ቤተክርስቲያንን እግዚአብሔር ይጠብቅልን። በእውነት ለመናገር እንግዲህ መምህር ሮዳስ የተናገሩትን ሰምታችኋልና ማለት በማህሌተ ጽጌ በእያንዳንዱ እሑድ የሚወረበውን ወረብ ትርጓሜውን ልናቅ ይገባል ብለው በቻናላቸው ያቀርቡልናልና እነዚህንም ከቻናላቸው ላይ እኛ እያመጣን በሰፊው የምናስጎበኛችሁ ይሆናል። የእሑዱን ቅዳሜ ዕለት እያሰማናችሁ እየተግባባን ትርጓሜውን አውቀን አዳሩን እናድራለን ማለት ነው። ሐዋሳ ገብርኤል ይሄድ ነበረ። ቁልቢውን ገብርኤል ልጓዝ ነበረ። ሸንኮራ ዮሐንስም አልቀረም። የዛን ጊዜ ግን እንሄዳለን። በቃ ቤተክርስቲያን እንሳለምና ፈታ ብለን ጠጥተን ሰክረን እንመጣለን። ወንጌል አላወቅኩም ነበር ይላል። መች ቤተክርስቲያን አለህና አንተ? ራሳችን ባጠፋነው ጥፋት ቤተክርስቲያን እንወቅሳታለን። ደግሞ ማናፍረው እኮ ሚዲያ ላይ ወጥተን ደግሞ ቤተክርስቲያን የምንሳደበው። ወንጌል አልተማርኩም እኔ ሐዋሳ ገብርኤል ብዙ ጊዜ ሄጃለሁ። አንድ ቀን ተሰብኬ አላውቅም። የት አለህ አንተ? ናይት ክለብ መሄድ አለባት ነው ቤተክርስቲያን። መቅደሷ እኮ ይሄ ነው። በዓሉ የሚከበረው ቤተክርስቲያን ውስጥ ነው። ቅዳሴ ያለው ቤተክርስቲያን ውስጥ ነው። ታቦቱም ያለው ቤተክርስቲያን ውስጥ ነው። ገብርኤልም እኮ ባህር የሚያብሰው ቤተክርስቲያን ውስጥ እኮ ነው። ስትማጸነው እኮ ነው። ቤቱ መገኘት አለብን። ኦርቶዶክሳውያን በዓሉ የኦርቶዶክስ ከሆነ መከበር ያለበት ኦርቶዶክስ ቤተክርስቲያን ውስጥ ነው። እኛ እየጨፈርን፣ እኛ እየደነስን፣ እኛ እየሰከርን እንዴት ገብርኤል ይስማን? እንዴት ሀገራችን ሰላም ትሁን? እንዴት ቤተሰቦቻችን ይባረኩ? ደግሞ የምታመካኘው በገብርኤል ነው። ገብርኤልን የምትወደው ከሆነማ ጠዋት አስቀድሰ ስጋው ደሙ ተቀበል። ምንም ተአምረ ማርያም ላይ ቢጻፍ ገድላት ድርሳናት ላይ ቢጻፉ መልአክ እንደማይመለክ የእግዚአብሔር ቅዱሳን እንደማይመለኩ እኮ እናውቃለን። ተጽፎ እንኳን አይደለም ገድል ላይ ለማለት አይደለም ድርሳናት ላይ አይደለም አዋልድ መጽሐፍት ላይ መጽሐፍ ቅዱስ ላይ እንኳን ተጽፎ ብናገኝ እንኳን እኛ መልአክ አናመልክም። ሲዘጋባችሁ መንገድ ክፋት ሲሰሩባችሁ መሰናክል ሲዘጋጁባችሁ ያንን ነገር ወደ መልካም ቀይሩት። ሰውን ከሱስ ከኃጢአት ከበደል አድን እያለ እኮ ነው። አድኝ እህትሽን ከጥርጥር ከኑፋቄ ከሌላ ቦታ ከምትሄድ ልጅሽ እህትሽን ወደዚህ ቤተክርስቲያን አምጫት አድኝ። ሴት የስህተት ምክንያት እንዳንል ድንግል ማርያም አፋችን ልጉም ጸጥ። ከሰው ወገንም ብናመጣ ከመላእክትም ወገን ብናመጣ ድንግል
ማርያምን የሚያክል ማንም የለም። ስራዬን አጣለሁ እኮ ከስራ ቦታ አፈናቀላለሁ፣ እንደዚህ ያጋጥመኛል። የለም ዋጋ ክፈል። ይሄው ከባድ ዋጋ እኮ ነው። የ3 ዓመት ህፃንና እናት እግዚአብሔርን ከምክር ነው፣ ሌላ ነገር እኮ የለም። ብሔር አይደለም ጉዳዩ፣ ጎሳው ተነክቶ እኮ አይደለም፣ ስልጣኑ ተነክቶ እኮ አይደለም። ሃይማኖቴን ከምክር ክርስቶስን ከምክር የተፈለቀለቀ እሳት ይሻለኛል። እኛ እናደርገዋለን። ክርስቲያኖች እግዚአብሔር ላለመካድ እሳት ውስጥ ከተወረወሩ እኔ ትንሿን ነገር ብተዋትስ? አንቺ ከብዶሽ የለ አንተ ከብዶ የለ አሁንስ ከበደኝ እኮ ምን ላድርገው ግን እኮ በእምነት አይመስለኝ የሚል ሰው የለም። ይሄ የኛ ዘመን ችግር አለም። ክርስቲያኖች የሚፍለቀለቅ ጋን እኮ አይደለም። እሱን ካላገባሽ እዚህ ውስጥ ትገቢያለሽ። የሚፍለቀለቅ እኮ አልተባልሽም። አንተም እኮ እሷን ካላገባህ እዚህ ሳሱ ትገባለህ እኮ አልተባልክም። በእምነት አትመስልህም። በእምነት አይመስልሽም። ተው ስንባል እምቢ እያልን ከዛ ከወራት በኋላ እሷም ክር ትበጥሳለች፣ እሱም ክር ይበጥሳል። ምንድነው የከበደችን? እሱን ላለመተው፣ እሷን ላለመተው በእምነት ከማይመስላችሁ ጋራ በማይመቻክ ያጠመዱ እየተባልን ትንሽ ነገር ከበደች። አይታችሁ ከሆነ በተለይ ወጣቶች ኢየሱስ ክርስቶስ እኔ አምላክ ነኝ ያለበትን ቦታ አሳዩን የሚል ጥያቄ ሲጠይቅ ሰምታችሁ ከሆነ ማለት እዚሁ ገጸ ንባብ ላይ ጌታችን የተናገረበት አለ። ቃል በቃል እኔ አምላክ ነኝ ያለበት ማለት ምን ብሎ ካልን የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን አለ። አይሁድ ገብቷቸዋል። እኔና አብ አንድ ነን ማለት እኔ ከባህሪ አባቴ ከአብ ጋር አንድ ነኝ እኔም እግዚአብሔር ነኝ እያለ እንደመሆኑን እንደገባቸው ምናቀው ከነቢያት አንዱ ነኝ እያላቸው እንዳልሆነም ገብቷቸዋል። ልብ በሉ። እኔና አብ አንድ ነን ሲሏቸው የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ቁጥር 31 ላይ አይሁድም ሊወግሩት ድንጋይ ያነሱ ነው የሚለው። ለምን? ራሱን ከእግዚአብሔር ጋር አምላክ ነኝ እንዳለ ገብቷቸዋል። አሁን ቁጥር 32 ደግሞ ቀጥሎ ራሱ መጽሐፍ ቅዱስ ሲናገር ኢየሱስ አለ ከአባቴ ብዙ መልካም ስራ አሳየኋችሁ፣ ከነርሱ ስለማናቸው ስራ ተወግሩኛላችሁ ብሎ መለሰላቸው። ለምን ድንጋይ ያነሳችሁት አላቸው። አሁን ቀጠል አልጎ ደግሞ ስሙ ራሱ መጽሐፍ ቅዱስ ያብራራ። ቁጥር 33 ላይ አይሁድም ስለ መልካም ስራ አንወግርህም ስለ ስድብ ነው አሉት። ምንድነው ስድቡ? አንድ ሰው እኔ ከእግዚአብሔር ጋር እኩል ነኝ ካለ ስድብ ነው። እግዚአብሔርን መናቅ ነው፣ ክህደት ነው። እንዴት ፍጡር ከፈጣሪ ጋር እኩል ይሆናል? ግን እሱ አምላካችን ክብር ምስጋና ይግባውና መድኃኒተ ኢየሱስ ክርስቶስ ራሱ አምላክ የባህሪ አምላክ እግዚአብሔር መሆኑን ለማስረገጥ ስለ መልካም ስራ ለምንወግር ስለ ስድብህ ነው አሉትና አንተ ሰው ስትሆን በደንብ ስሙ። አንተ ምን ስትሆን አሉት? ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው መለሱለት። አያችሁ አሁን ጥያቄው ምንድነው? ራስ ሰው ስትሆን ራስን አምላክ አደረግ። ስለዚህ እኔና በአንድ ነን የሚለው ቃል ራስን ከማጋር እኩል እያልክ ነው ያሉት ነው። አምላክ ነኝ እያልክ ነው አሉት። አሁንም ጌታችን መለሰ እኔ አምላክ አይደለሁም ማለት። እንቀጥል። ቁጥር 35 ላይ ቁጥር 34 ላይ ኢየሱስም እንዲህ ብሎ መለሰላቸው እኔ አማልክት ናችሁ ተብሎ በሕጋችሁ የተጻፈ አይደለምን ካለ በኋላ መጽሐፉ ሊሻር አይችልምና እነዚያ የእግዚአብሔር ቃል የመጣላቸውን አማልክት ካላቸው ልብ በሉ የእግዚአብሔር ቃል የመጣላቸው አሉት ነቢያት ናቸው። እግዚአብሔር እንደዚህ ይላል ይቤ እግዚአብሔር እያሉ የተናገሩት ማለት ነው። የሰራዊት ጌታ እግዚአብሔር አምላክ እንደዚህ ይላል ብሎ የተናገሩት እንኳን ነቢያት እነ ኢሳይያስ እነ ልበ አምላክ ዳዊት እነ ኤርሚያስ እነሱ እንኳን በጸጋ አማልክት ከተባሉ አያታችሁ ንግግሩ ከተባሉ ካላቸው ነው እንደሚለው እነሱን አማልክት ካላቸው። በነገራችን ላይ አምላክ አንድ ነጠላ ቁጥር ነው አይደል? አማልክት ደግሞ አምላኮች ብዙ ቁጥር ነው። ልብ በሉ ክርስቲያኖች፣ አምላክ ማለት ነጠላ ቁጥር ነው። አማልክት ስንል ደግሞ ብዙ ቁጥር ነው። አምላክ ማለት ገዢ ነው አይደል? አማልክት ነው ገዢዎች ማለት። እነዛ የእግዚአብሔር ቃል የመጣላቸውን እኮ ነው ያለው። ነቢያቶቹን አማልክት ካላቸው ይልና ቁጥር 36 ላይ የእግዚአብሔር ልጅ ነኝ ስላልሁ እናንተ አብ የቀደሰውን ወደ ዓለም የላከውን ትሉታላችሁ አላቸው። የእግዚአብሔር ልጅ እነዛ እንኳን የእግዚአብሔር ቃል የመጣላቸውን እነሱን እንኳን አማልክት ካላቸው፣ ስለዚህ አማልክት ይባላሉ። ሰው ቅዱሳን በጸጋ አምላክ ይባላሉ። ልብ በሉ ክርስቲያኖች፣ ብዙ ሰዎች ይሄ ቃል ስንሰማ በተለይ እነዚህ ክብረ ቅዱሳንን በምናስብበት ጊዜ እንደዚህ ለምንድነው የምትከፋፍሉት የባህሪ የጸጋ እያላችሁ እንደው አትውሰዱበት በቃ እግዚአብሔር ብሎ በጣም አንዳንዶቹ እንደውም ለእግዚአብሔር በጣም የተቆረቆሩ መስላችሁ የሚናገሩ ሰዎች አሉ። ይሄ እኮ አለማስተዋል ነው። እንግዲህ ይሄን መምህር እንደሰማችሁት ነውና ቅዱስ ገብርኤል እያሉ ንግስ ብለው በተለይ ከአዲስ አበባ ወደ ሐዋሳና ወደ ቁልቢ ገብርኤል ይሄዳሉና ቁልቢ ገብርኤልና ሐዋሳ ገብርኤል ሄደው ምንም ነገር አይሰሩም። ቤተክርስቲያኗን ትተው ክለብ ነው ያሉትና እንግዲህ ቤተክርስቲያኗ ወደ ጭፈራ ቤት አትመጣላቸውም። እነሱ ወደ ቤተክርስቲያኗ ስም መጡ እንጂ ለመዝናናትና ለመጨፈር ነውና የሚመጡት።
ከእንደዚህ አይነት ወጣቶች እግዚአብሔር አምላክ ልቦና ሰጥቷቸው እንዲመልስላቸው እግዚአብሔር አምላክ ይርዳቸው እያልን ቪዲዮአችንን በዚሁ አጠናቀቅን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት